መነጋገር አልፈልግም። ድጋሚ ላይ አልፈልግም። ገባሽ? ድጋሚ ሁለታችሁ ላይ ግን ከዚህ በላይ ከናንተ ጋር መቀጠል አልችልም። በቃኝ እንዴ። ወይዘሮ ሰላም ቆይ አንዴ። ወይዘሮ ሰላም ቤቶችን በተባለበት ጊዜ በማስረከብ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ በመሃል ከተማ አፍሪካ ህብረትን ጎረቤት ባደረገችው የዲፕሎማቶች መቀመጫ በሆነችው ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን እንዲሁም ከ15 ካሬ ጀምሮ የንግድ ሱቆችን እየሸጠ ይገኛል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ10.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እኛ ዘንድ ማግኘት ይችላሉ ይላቸዋል። የዚህ እድል ተጠቃሚ ለመሆን በ0923793686 አሁኑኑ ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እንደዚህ ልክ ሴትዮውን እውነት እናውራ ነው። እኔ ይኸውልህ ጥያቄ እቺ ሴትዮ ይሄን የሚያክል ነገር ክዳኝ፣ ይሄን የሚያክል ነገር ደብቀኝ፣ ይሄንን ሁላ አዙሪት ከስንት ቦታ ነው ከእናንተ ጋር ስመጣ ሌላ ዶክተሮች ጋር ሲሄድ ይሄ ሁላ መከራዬን ሳይ የት ነበረች? ሁላ አባቴ 1000 ጊዜ 30 ጊዜ ችግር ውስጥ ትግባ። እኔ ምን ያገባኛል? ከዚህ በኋላ ከሷ ጋር ድጋሜ የምቀጥለው ነገር የለኝም። እንዴ ይሄ እኮ ይኸውልሽ የጋጋ ጨዋታ አይደለም፣ ድብብቆሽ አይደለም እኮ ይሄ እኮ ትዳር ነው፣ ህይወት ነው። እሺ ምን ብለህ ነው የምትነግረው? እንዴት ነው የምትነግረው? እባክህ አትንገረው። እባክህ ልንገርሽ። ቆይ ይሄ ትዳር እንዲቀጥል አትፈልጊም? ከሱ ጋር ያለሽ ህይወት ተፈቶ በሰላም መቀጠል አትፈልጊም? ምን ብዬ ልንገረው? እኔ ራሴ መርሳት የምፈልገው የተረገመ ቀን እኮ ነው ያነቀን። እንዴት ነው ድንግልናዬ ሳይሄድ እስከነ ክብሬ እንዳለሁ ያወቅኩኝ እንዴት ነው አርግዣለሁ ብዬ የማስበው? ሲላፋይ ነበረ እና ራሴንም እንትን ስል የሆነ እርጥበት ነገር ነበረ ሰውነቴ ላይ የሆነ ቦታ ላይ። ስለምን አርቲፊሻል ድንግልና ነው የምታወራው? እኔ እኮ ከነ ክብሬ ያገባው ሰው ነኝ አይደል? ምንድነው የምታወራው አንተ? ራሱ ምንድነው የምትለው? ራሴን ስነቃ ሩም ውስጥ ነበር ያገኘሁት እና እሱ ልብሱን አውላልቆ ራቁቱን ነበረ። ያው ኖርማል ነበር እያወራን የነበረው እና በመሃል እየጠጣው ሲሄድ እየደከምኩኝ መጣሁኝ። የሆነ እጄ አይታዘዘኝም፣ አይኔ ፍስስ ይላል፣ ሰውነቴ ድክም ይላል። ካሉት የስፐርም ሴሎች በተወሰነ መጠን ፔኔትሬት አድርጎ ወደ ማህፀን ቢገባ በድንግልናም ቢሆን አልፎ ገብቶ የሴት ልጇን እንቁላል መንካት የሚችልበት አለ። ግብረ ስጋ ባያደርጉ አብረው ተኝተው በሚያደርጉት ፍትጊያ ልጅቱ ድንግልናዋ ባይወሰድም በመላፋት እጁ ላይ የዘር ፈሳሹ ካለ የሴት ልጅ ብልት በሚነካበት ጊዜ በዛ ንክኪ ወደ ውስጥ መግባት ይችላል። አንድ ፍቅረኛዬ ነው ብዬ የማስበው ሰው በማደንዘዣ ደንዝዞ ሩም ውስጥ የራሱን ስሜት ለማድረግ እየሞከረ ነው ብዬ እንዴት ላስብ እችላለሁ? ይሄን ሁላ ነገር የምናደርገው ለአንቺ መፍትሄ ማግኘት ስላለብን ነው እና ይሄን ሁላ መፍትሄ ለማግኘት ደግሞ ያንቺን ትብብር እንፈልጋለን። ምክንያቱም ሄሚኖፕላስቲክ የሚባል የሰርጀሪ ታይፕ አለ። ድንግልናን የመመለስ ነው። ድንግልናን በአርቲፊሻል ሪስቶር አድርጎ መስራት ነው በአብዛኛው። ጭራሽ አሁን ደግሞ ይሄን ነገር ከሰማ ደግሞ ጭራሽ የመታረቅ ሐሳቡ እንኳን ሊመጣለት አይችልም። ባለቤቴን ከነድንግልናዋ ነው ያገባኋት። ካገባኋት ገና 1 ወሬ ነው። የድንግልና ደሟ ሁላ ገና አልደረቀም። ነገር ግን የ3 ወር ነፍሰ ጡር ሆና አገኘኋት። ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዘት ይበልልኝ። እንግዲህ ብሩክ ነኝ። ሉካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምንፈታበት ውድ የሆነው የተከበረው ሰዓታችን ላይ ደርሰናል። እንግዲህ ወደ ተመልካቾቻችን ሰሞኑን ጠፋ ብለን ነበረ። አንድ ኬዝ እንግዲህ ከጨረሰን በኋላ አንድ ኬዝ ጀምረን ነበረ። መነሻውን ታውቁታላችሁ። አቤልን ነፃ የማውጣት ዘመቻ ይሁን እንጂ ከዛ በኋላ በጣም ብዙ ነገሮች ተፈጠሩ። ህይወታችን ሳይቀር ምን አይነት ክራይሲስ ውስጥ እንደገባ ተመልክታችኋል። ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ስለነበራችሁ እያንዳንዱን ታሪክ ለእናንተ መድገም ማለት እንግዲህ ጉንጭ ማልፋት ነው። ነገር ግን የተፈጠረውን ነገር ዘጋን ካልን በኋላ የአስደንጋጭ ነገር ሰማን። ከፕሮፌሰሩ ሞት በኋላ ቁምላቸው የተባለ ሰው ድንገት ህይወቱ ማለፉን መጀመሪያ እንግዲህ ተወግቶ ሆስፒታል መግባቱ ከዛ ህይወቱ ማለፉን እንግዲህ ሰማን፣ አረጋገጠን።
እጅግ በጣም አስደንጋጭ ነበረ። ይሄ ሰው እንደ ሰው በሃይማኖቱ ባለበት ለነፍሱ የሚሆነውን ንስሐም ምንም ገብቶ ራሱን እንግዲህ ለፈጣሪ አመቻችቶ ቢያልፍ መልካም ነበረ። እንደ ሰው ምንመኘው ያ ነው። ወንጀለኛነቱን ሌላ ጉዳይ ነው። ወንጀል እንግዲህ ህግ የሚፈልገው በጣም ብዙ ክሶች ያሉበት እስከ ሞት ድረስ ሊያደርሱ የሚችል አይነት ክሶች የተደራረቡበት ሰው ነው። ያ ሌላ ጉዳይ ነውና ልጅም እንደ ቤተሰብ ደግሞ ከዳዊትም ጋር ያደረግነውን ቆይታ ተመልክታችኋል። ያ ባይሆን ብለን ተመኘን እንደ ሰውኛ እንግዲህ እንደ አንድ ወንጀልን እንደሚጸየፍ ሰው የተቻለንን በሙሉ አድርገናል። እንደ አንድ ሰው ደግሞ እንደ ሰው ሂዩማኒቲ ወይም ደግሞ ሰብአዊነት የሚሰማን ሰዎች ስለሆነን ይሄ ነገር ባይሆን ተፈጥሮ ቢሆን ኖሮ ብለን የምንመኛቸው ነገሮች ስላሉ እንግዲህ እኛ ግን የፈቀድነው አይሆንም። ሁሌም ፈጣሪ የፈቀደው ነውና የሚሆነው እሱ እንዳለ ሁሉም ነገር በሱ ፈቃድ ሆነ ብለን ለሱ ትተነዋል ማለት ነው። ከዛ በኋላ እንግዲህ አንዳንድ ጉዳዮች ገጠሙን፣ የራሳችን የቤተሰብ ጉዳዮች፣ ፐርሰናል ጉዳዮች ገጠሙን። በሱ ምክንያት በጣም ቢዚ ስለነበረን አንዳንድ ጉዳዮች ከናንተ ከቤተሰቦቻችን እይታ ለተወሰኑ ቀናት ጠፋ ብለን ነበረ። አሁን ግን ነገሮችን አስተካክለን ወደ እናንተ ተመልሰን መተናል። ወደ ቤተሰቦቻችን እንደተናፋፈቅን እንግዲህ በደንብ እናውቃለን። እኛም ቢሆን ናፍቃችሁናል። አሁን እንግዲህ ተመልሰን ደግሞ ተገናኝተናል። ከዚህ በፊትም በነበረን ሞራል ከዛም ከፍ ብለን በአዲስ ኢነርጂ በአዲስ ጉልበት ተመልሰን መተናል። ነገሮች እንደዛው ይቀጥላሉ ማለት ነው። አንድ ኬስ ደግሞ እንደጀመረን ታስታውሱ ነበረ። መግቢያ ላይ እንደገለጽኩላችሁ አንድ አበረ የተባለ ግለሰብ ወደኛ መጥቶ የነገረን ነገር ባለቤቴን ገና ካገባኋት አንድ ወሬ ነው ከነ ድንግልናዋ ከነ ክብረ ንጽህናዋ ነበር ያገባኋት። ክብረ ንጽህናዋን ሳይቀር እኔ ነበርኩኝ የወሰድኩት። በደንብ ይሄንን አስታውሳለሁ። ለዚህ ደግሞ አንድ ወር የሚሆን ጊዜ ነበረ ያለን። እንግዲህ ከዛ ሲባል አንድ ሁኔታ ነበረ። አመማት፣ ትንሽ ወደ ሆስፒታል ሄድ ነው። እንደ አጋጣሚ የጨጓራም የምንም የእርግዝና ምርመራ ተደረገላት። ሲደረግላት ይህች ሴት ወይም ደግሞ ሰላም የተባለችው ባለቤቱ የ3 ወር ነፍሰ ጡር ሆና ተገኘች። እንዴት ይሆናል ብለን እንደደገጥበት ትልቅ ጉዳይ ነበረ። እኛን በጣም ነበር ያስደነገጠን። እንደዚህ አይነት ጉዳይ ሰምተን አናውቅም ነበር። ብዙ ነገሮችን ሉካሾ ላይ የማይመጡ ታሪኮች አልነበሩም። በጣም ብዙ ነገሮች ይፈጠራሉ፣ ብዙ ነገሮች እንሰማለን። ነገር ግን ምንድን ነው የሆነው? ይሄ ጉዳይ መጣ። ይሄ ጉዳይ ለኛም አስደንጋጭ ነበረ። በጣም ለየት ያለ ከዚህ በፊት ከሰማናቸው የሚያስደነግጥ ነበረ። እንግዲህ እሱ የነበረበትን ስሜት እሱን በተቻለን አቅም ለማረጋጋት ሞከረን። የነበረውን ነገር ስለተዋወቃቸው ሳይቀር ስለዚህ ሴት ስለማወቁ ሳይቀር እያንዳንዱን ነገር ነገረን። ሆስፒታል ስለነበረው እናቱን ሲያስታምም ስለነበረ አብሮ እንዴት በጣም እንግዲህ ግንኙነታቸው በጣም እየጠበቀ የመጣበትን ሁኔታ ከዛ እናቱ ሲያርፉ ጎንደር ነው ያለን። እሱ ደብረታቦር ድረስ እሷ ሄዳ እንግዲህ ለማጽናናት እንደሄደች ጭምር እያንዳንዱ ነገር ከዛ በኋላ ግንኙነታቸው ጠብቆ ወደ ፍቅር ተለወጠ። ወደ ፍቅርም ከተለወጠ በኋላ ወደ ትዳር እንደተለወጠ ሳይቀር እያንዳንዱን ነገር ነገረን። ስለዚህ እቺን ሴት በደንብ ማውቃት ሴት ነች ብሎ ነገረን። ከዛ በኋላ ምንድነው የተፈጠረው? እሷ ድንገት በዚህ ሁኔታ ላይ መጣች። ስትመጣ የተፈጠረው ነገር በጣም ከባድ ነበረ። ግብ ተፈጠረ። ለማረጋጋት ያንዳንዱን ነገር ከሁለቱም ሳይድ ሆነን መስማት ስላለብን እሷን ለማሳመን በተቻለን አቅም ሞከርን። መጨረሻ ላይ እንግዲህ ተሳካለንና ያለውን ነገር ለመናገር ተስማማኝ። ስትሰማ ደግሞ እንግዲህ እናንተ ውድ ተመልካቾቻችን የሰማችሁት ጉዳይ ነበረ። እንደዚህ ነው ታሪኬ ብላ ከስር ከመሰረቱ ከቤተሰቧ ስለ ውልደቷ ስለ አስተዳደጓ ሳይቀር ነገረችን። በፊትም አንድ ጓደኛ እንደነበራት ያንዳንዱ ነገር ያስቸግራትም ጭምር እንደነበረ ከዛ በኋላ ከሱ ጋር ተለያይታ እንግዲህ ከአበረ ጋር የፍቅር ግንኙነት እንደጀመረች ነው ለኛ የነገረችን። ከአበረ ጋር ወደ ፍቅር ግንኙነት እንደጀመሩ ያን ያክል በጣም አልቆዩም ነበረ። ከዛ በኋላ ወደ ትዳር ለመጋባት አብሮ ለመኖር ወሰኑ። እሱም እንግዲህ ወደ አዲስ አበባ መጥቼ ነበር ያለን። ከሁለቱም ሳይድ የሰማነው ታሪክ ይሄ ነው። ስለዚህ መፍትሄ ለመፈለግ ሁለቱንም በምናገናኛቸው ጊዜ ከባድ ነበር የተፈጠረው ሁኔታ። ይሄንን ደግሞ ተመልክታችኋል። እኛ እዚህ ጉዳይ ላይ ልንገባ ያስፈለገን ነገር ይሄ ሰው እንግዲህ ቤት እየገባ ነው። ቀን በቀን ነው የሚያገኛት። ቀን በቀን ግን እየጨመረ ነው፣ እየተናደደ ነው። በዚህ ሁኔታ ላይ ነገሮች ቢፈጠሩ እሷ ነፍሰ ጡር ነች፣ ሌላ ነገር ነበር የሚፈጠረው። እስከ መግደል ልጇም ላይ ሌላ ጉዳት እስከ ማድረስ ድረስ ይደርሳል። ስሜታዊነት የሚያመጣው ነገር አይታወቅም። በዚህ ጉዳይ ደግሞ እሱም ወንጀለኛ ተብሎ ሌላ ጉዳይ ውስጥ ሊገባ ነበረ። ስለዚህ እኛ እዚህ መካከል መግባታችን በእነሱ ጥሪ መሰረት አስፈላጊ ነበረ። እሷም እንግዲህ ሌላ ነገር ውስጥ ትገባ ነበረ። አብረው እንግዲህ በምናገናኛቸው ጊዜ ግን የተፈጠረው ነገር ከባድ ነበረ። ሊስማሙ አልቻሉም። በጣም ሁኔታዎችን እኛም በዛ ሁኔታ ነገሮችን መቀጠል ስለሌለብን ማርገብ ነበረብን። አንተም ተው አንቺም ተይ ብለን ነገሮችን በሰከነ መንገድ ለማረጋጋት ሞከርን። ስለዚህ በይደር ያዝነው ማለት ነው። በይደር ስንይዘው እንግዲህ የሕክምና ማረጋገጫ እንደዚህ አይነት ነገር ይፈጠራል የሚለውን ነገር ማረጋገጥ የግድ ይሆንብናል።
ከሕክምናም አንጻር ካሉት ነገሮች አንጻር እኛም ያየናቸው ያረጋገጥናቸው ነገሮች ስላሉ ከዚያም አንጻር እስቲ የሕክምና ባለሙያዎች በዘርፉ ያሉ ሰዎች እዚህ ጉዳይ ላይ ምን ይላሉ የሚለውን እንግዲህ ማረጋገጫ መስጠት ይኖርብናል። እኛም እንግዲህ ከነሱ የሰማነው ነገር ለእናንተ የምናደርስ ይሆናል። እንግዲህ ውድ ተመልካቾቻችን እነሱንም ሳይቀር እዚህ ጠርተናቸዋል። ዛሬ ይህንን ጉዳይ ልባት ሳናገኝ ወይም ደግሞ ሳንፈታው ከዚህ አንሄድም ብለን እናስባለን። እንግዲህ እናንተም እነዚህ ሰዎች እንድትጸልዩላቸው ሳይቀር ማሳሰብ መጠየቅ እንፈልጋለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን አብራችሁን ስቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። 300 ሺህ ልንገባ እየተንደረደርን ነው። የእናንተ ሼር ማድረግ የእናንተ ሰብስክራይብ ማድረግ ለኛ ይጠቅመናልና እሱ ነው የኛን እንግዲህ የሚያግዘን። ወደ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። ተመልሰን እንገናኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ከዶክተር መክብብ ጋር ነው። እንግዲህ ሕክምና ምን ይላል የእሷንም ጉዳዮች የያዙት እንግዲህ እነ ዶክተር መክብብ ናቸውና ምንድን ነው ያለውን ነገር ይፈጠራል አይፈጠርም የሚለውን መጀመሪያ ማረጋገጥ ይኖርብናል እና ከሕክምናም አንጻር እንደ ባለሙያም ደግሞ የሚለን ነገሮች አሉ። እንግዲህ ዶክ በመጀመሪያ እንኳን ደህና መጣ። እንኳን ደህና ቆየኝ ብሩክ። እንግዲህ ደስ ብሎኛል። እኛም እንግዲህ እናመሰግናለን። ደስ ብሎናል። በማንኛውም ጉዳይ ላይ እንደዚህ ፈቃደኛ ሆነ ከኛ ጋር ለመተባበር ጊዜህንም እየሰዋ የእኛንም ኬዞች በማየትም ደግሞ እንደዚህ ስለምትተባበረ በጣም 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 ከልቤ አመሰግናለሁኝ። የዘወትር ስራችን ነው። እኔም ከእናንተ ጋር አብሬ በመስራቴ ሁሌ የምለው ነገር ነው። በጣም ደስተኛው የምሰራው ስራ ቢሆንም ከእናንተ ጋር በመስራቴ በጣም ደስ ይለኛል። እናመሰግናለን ዶክተር። ቀላልም ነገር ስላልሆነ ነው እና በዚህ ሰዓት በጣም ከምንኮራብ እንግዲህ ለሙያቸው በጣም ኤቲካል ከሆኑ ሰዎች መካከል ነው ዶክተር መክብብና በሱ በጣም አድርገን ነው የምናመሰግነው። እስኪ እንደው ያወራንበት ጉዳይ ነበር እና ከካሜራም ውጪ አንዳንድ ነገሮችን እኔ እናንተም ለማውራት ሞክረን ነበረ እና ምንድን ነው እንግዲህ ተመልካቾች የሚሰሙት ጉዳይ ነው። 1 ወሬ ነው እንግዲህ ከተጋባን ድንግልናዋን ከወሰድኩ ነው ያለን እሱ እና ኤችሲጂ ሆርሞን ነው የምትሉት እናንተ እና እንግዲህ የእርግዝና ምርመራም ውጤት ከመጣ በኋላ እቺ ሴት ወይም ደግሞ ወይዘሮ ሰላም ነፍሰ ጡር ሆና ተገኝታለች እና ምንድን ነው እስኪ እዚህ ጉዳይ ላይ የምትለው ነገር አለ? በመጀመሪያ እንግዲህ አዎ ብሩክ፣ ያው ይህን ነገርን በብዛት በሶሻል ሚዲያዎች እንደ ሀሳብ እንሰማቸዋለን እንጂ እኛ ጋር ተከስቶ አይተናቸው አናውቅምና ዱካሾ አንዳንዴ የሚገባባቸው የሚያገኛቸው የሚያወጣቸው ነገሮች ለእኔ ራሱ በጣም ይገርማል። አሁን እንደዚህ አይነት ነገር እንሰማለን በሶሻል ሚዲያዎች በብዛት በአብዛኛው የምናየው ነገር ነው እንጂ በዚህ ልክ አጋጥሞን አያውቅም። ወይም ደፍሮ የሚመጣ ሊኖር ላይኖር ይችላል፣ ተደብቆ ነበርና ዱካሾ ይህንን ድረስ ገብቶ ዲቴይል ብዙ ጉዳዮችን ትገባላችሁ። ከዛ ባለፈ እዚህ ድረስ ገብታችሁ የምታደርጓቸው ነገሮች ለእኔም በጣም አም ኤክሳይትድ ነው የሆንኩት። በጣም ገርሞኛል። እኛም በጣም ነበረ ያስገረመን እና እኔ ሰምቼ አላውቅም። ምናልባትም ከዚህ በፊት እንደዚህ አይነት ነገሮች ይኖራሉ የሚለው እንደ ዜናም ውጪዎች ላይ አካባቢ እንደዚህ አይነት ነገሮችን እንሰማ ነበር እና ግን እውነት ነው ወይ በአይናችን እስካላየን ድረስ ደግሞ አንዳንድ ነገሮችን ማመን ይከብደናል እና እውነት ነው ወይ የሚለውን ነገር ማረጋገጥም ስላለብንና እስኪ ደግሞ ከሕክምናም አንጻር በዋናነት አንተ የሚያስፈልግን በዚህም ጉዳይ ላይ ስለሆነ እስኪ ከሕክምና አንጻር እውነት መጀመሪያ ግን ይፈጠራል የሚለውን ማረጋገጥ እንፈልጋለን። እውነት ይፈጠራል ይሄ ጉዳይ? አዎ እንደዚህ አይነት ነገሮች በብዙ አይነት ነገሮች ይፈጠራሉ እና ከነዚህ አጋጣሚዎች በአንዷ አጋጣሚ እንደዚህ አይነት ነገሮች ተፈጥረውም አጋጥሞናል እና ሊፈጠር የሚችልበት እድል አለው። ኦኬ፣ ስለዚህ እንደ ሕክምናም ከእናንተ አንጻር ይሄ ጉዳይ የመፈጠር እድሉ ትክክል ነው ወይም ደግሞ መፈጠሩ ማይቀር ሊሆን ይችላል ነው እያልከኛለሁ አይደለ? አዎ፣ ብዙ አይነት አማራጮች አሉ፣ ብዙ አይነት አጋጣሚዎች አሉ። በነዛ ጉዳይ ከነዛ በአንዱ ሊፈጠር ይችላል። የሚያጋጥም ነገር ነው እንደ ሳይንስ። እንግዲህ በጣም ነው የገረመኝ ዶክተር እና እንደዚህ አይነት ሁኔታዎች ይፈጠራሉ ብለን የደነገጥንበት ነገር ነው። አንተ ደግሞ እንግዲህ ሕክምናውንም በደንብ ስለምታውቀው ዘርፉም ላይ ያለ ባለሙያም ስለሆንክ ደግሞ እንዳለ ያረጋገጥክልኝ ነው እና እንደው ግን ታዲያ እንዴት ሊፈጠር ይችላል? ሳይንሱስ ምን ይላል የሚለውን ደግሞ ከአንተ እኔም ተመልካችን መስማት እንፈልጋለን። እንግዲህ ዶክተር ምንድን ነው እሱ ታዲያ ሊፈጠር የቻለችባቸው ጉዳዮች? እሷ እንግዲህ አበረም እያለን ያለው ወይም ደግሞ ባለቤቷ እያለን ያለው እንግዲህ ድንግል ነበረች ነው ያለው።
ታዲያ ይህች ሴት ድንግል ሆና ያውም የ1 ወር እንዴት ነው ይሄ ነገር ሊፈጠር የሚችለው? ከሳይንስም አንጻር እንደኔ እንግዲህ ተመልካቾች አለን ሕክምና ላይ የሌለን እና በሚገባን እስኪ አማርኛ ግልጽ አድርገህ እስኪ የሚፈጠርባቸውን ኮዞች ወይም ደግሞ ምክንያቶች ነገረን እስኪ። አዎ ብሩኬ፣ በብዙ አይነት ኮዞች አሉ እንደዚህ የሚፈጠሩባቸው። በጣም ብዙ አይነት ኬዞች አሉ። ከነዛ አንዱ የሴት ልጅ በምንም አይነት አጋጣሚ የወንድ ልጅ የስፐርም ሴል ወደ ሴት ልጅ ብልት የሚጠጋበት በልብስም ተነካኪነት ይሁን በምንም አጋጣሚ ወደ ሴት ልጅ ብልት በሚጠጋበት ጊዜ ካሉት የስፐርም ሴሎች በተወሰነ መጠን ፔኔትሬት አድርጎ ወደ ማህፀን ቢገባ በድንግልናም ቢሆን አልፎ ገብቶ የሴት ልጇን እንቁላል መንካት የሚችልበት አለ። ከዛም ባለፈ እንደዚህ በመዋኛ ገንዳዎች ላይ በብዛት በሚዲያም እየሰማሁት ነበረ፣ አይቼው ነበር እንደዚህ አይነት ነገር። እኛም እንደዚህ አይነት ኬዝ የሆነ ጊዜ መጥቶ እንግዲህ ተመልካቾችም ከቅርብ ጊዜ በፊት ረዘም ያለ ጊዜ ነውና እንደዚህ አይነት ቦታ ላይ አረግዝም ብለው ሴቶች መጥተው ነበርና እኛ በራሳችን መንገድ ሁኔታዎችን ለማጣራት የሞከርንበትን ሁኔታ ያስታውሳሉና እንደዚህ አይነት ሁኔታ ተፈጥሯል ተብለን እኛም ጉዳዩ ላይ ገብተን ነበር። አዎ እንደ አጋጣሚ የወንድ ልጅ የዘር ፈሳሽ ውሃው ላይ ካለና በዛ አጋጣሚ በምንም አይነት ክፍተት ወደ ሴት ልጅ ብልት መግባት ከቻለ በዚህ አይነት ኬዝ ይፈጠራል። በድንግልና ምክንያትም ቢሆን ወንድና ሴት ልጅ ግብረ ስጋ ባያደርጉ አብረው ተኝተው በሚያደርጉት ፍትጊያ ልጅቱ ድንግልናዋ ባይወሰድም በመላፋት ስፐርም አካባቢ ወደ ሴት ልጅ ብልት አካባቢ ስፐርም መፍሰስ ከፈሰሰ ያው ይታወቃል። ፔኔትሬት አድርጎ ወደ ውስጥ ከገባ በሚሊዮን የሚቆጠሩ ስፐርም ሴሎች ነው ወንድ ልጅ ፈሳሽ ላይ ያሉት። ከዛ ውስጥ ግን አንዷ ነች ውስጥ ጋር ገብታ የሴት ልጅ እንቁላል መስበር ችላ እርግዝና ወይም ፕሬግናንሲ ሊፈጠር የሚችለው እና ከነዚህ ኬዞች ውስጥ በአንዱ ሊፈጠር ይችላል። ከዛ ባለፈ በእኛ ሀገር ላይ በብዛት ላንሰማው እንችላለን፣ አርቲፊሻል በሆነ መንገድ ይፈጠራል። አርቲፊሻል ስንል በውጭ ዓለም ላይ ስፐርም ዶኔት የሚያደርጉ ተቋማቶች አሉ። የወንድ ልጅን ስፐርም በብልቃጥ በመውሰድ ወደ ሴት ልጅ በመክተት እርግዝና እንዲፈጠር የሚደረግባቸው ሜተዶች አሉ። በእነዚህ አይነት በጣም በሰፋ መንገዶች ውስጥም ቢሆን በጣም ሬር ነው። አሁን እንዳልኩ ይሄ በስፐርም ዶኔት ካልሆነ በስተቀር አሁን እኛ ሀገር በጠቀስናቸው ከዋና ውስጥ ወይም በሴት ልጅ ፍትጊያ ወይም ልብስ ላይ የሴት ልጅ የውስጥ ልብስ ላይ ስፐርም ፈሳሽ ካለና አድርጋው ረጅም ሰዓት በምትቆይ ጊዜ ፔኔትሬት አድርጎ የመግባት እድሉ በጣም ሬር ነው። ግን ከዛ በአንዱ ባልታሰበው በአንዷ ምክንያት ይሄ ነገር በስፋት ባንሰማውም የመፈጠር እድል አለው እና በሰዎች የሚያምኑት ድንግልናን ቶታሊ ምንም አይነት የዘር ፈሳሽ ወደ ውስጥ ገብቶ እርግዝና አይፈጠርም የሚል ኮንሰፕቹዋል እምነት አለ። እሱ ሳይሆን ድንግልና ቢኖርም በፈሳሾች ወደ ውስጥ ገብተው እንቁላልን መስበር የሚችሉበት ፔኔትሬት አድርገው መግባት የሚችሉበት አጋጣሚዎች አሉ። በእንደዚህ አይነት አጋጣሚዎች ይሄ ነገር ይፈጠራል። ከዛ በተጨማሪም ደግሞ አሁን በብዛት የምናየው ከትዳር ወይም ከሪሌሽንሺፕ በፊት ያሉ ወጣቶች ሪሌሽንሺፕ ውስጥ ይገቡና አብረው ይቆያሉ። በዛ ላይ ድንግልናቸው እንዲወሰድ ባይፈልጉም አብረው የሚያደርጓቸው ነገሮች አለ። በሱ አጋጣሚ ወንድ ልጅና ሴት ልጅ አልጋ ላይ አብረው ሴክስ ባይፈጠርም በሴክስ ብልቶቻቸው አካባቢ የሚደረጉ ንክኪዎች ወይም እዛ አካባቢ በሚደረግ ነገር ከወንድ ልጅ የሚወጣው ዋናው ስፐርም ባይሆንም ፔኔትሬት አድርጎ ገብቶ ውስጥ ጋር የሴቷን ልጅ ኤግ ሰብሮ እርግዝና ሊፈጠርበት የሚችልበት ሁኔታዎች በብዛት አሉ። እነዚህ አሁን ሊከሰት የሚችል ነገሮች ናቸው። ምክንያቱም በምንም አይነት አጋጣሚ የወንድ ልጅ ስፐርም ወደ ሴት ልጅ ብልት ከቀረበ ፔኔትሬት አድርጎ እሱን ገብቶ ፈርቲላይዝ ማድረግ የሚችልበት እድል አለው። ያው ሬር ቢሆንም እድል አለው እና እነዚህ ነገሮች ያጋጥማሉ። ከዛም ባለፈ ወንድ ልጅ የራሱን ዘር ከነካ በኋላ
ሴት ልጅ ብልት በመነካካት በእጅም በንክኪዎች ይተላለፋል። ምክንያቱም እጁ ላይ የዘር ፈሳሹ ካለ የሴት ልጅ ብልት በሚነካበት ጊዜ በዛ ንክኪ ወደ ውስጥ መግባት ይችላል። ጀስት ላብ ማለት ነው። ስፐርም በላማችን አይነት መልክ ወደ ውስጥ ይገባል። ከዛም አልፎ ይሄ ነገር ሊፈጠር ይችላል። እነዚህ አይነት ኬዞች አሉ። በጣም አስገራሚ ነው ዶክተር። እና የሰጠህን ማብራሪያ አንዳንድ ነገሮችንም እዚህ ለማንበብ ሞክሬ ነበርና አንተ ግን እንደዚህ ነገሮችን እዚህ ጋር ብሪፍሊ ስታብራራልኝ ደግሞ ነገሮች ግልጽ እየሆኑልኝ መጡና ምናልባትም አንተ እንዳልከኝ ከሆነ ሬር ቢሆንም በእነዚህ ጉዳዮች ምክንያት ድንግልና እንዳለ ከነ ክብረ ንጽህናዋ እቺ ሴት ይሄ እርግዝና ወይም ደግሞ ፕሬግናንሲ የምንለው ነገር ተፈጥሮ ሊሆን ይችላል እያልከኝ ነው። ስለዚህ በእነዚህ ጉዳዮች እርግዝና እንደሚፈጠር ነው አንተ እየነገርከኝ ያለው። ስለዚህ ምናልባትም ከባድ የሆነብን ታዲያ እቺ ሴት እንደዚህ አይነት ሁኔታዎች ውስጥ ገብታ ነበሩ የሚለውን ማረጋገጥ በጣም ነው የከበደንና ምንድነው የሚለውን እኛ ለማረጋገጥ ሞክረን ነበረ። እውነት እንዳልከው ካልከው ኮዞች ውስጥ አንዱ ተፈጥሮ ይሁን ወይ እቺ ሴት ምን ሆነ ይሁን የሚለውን ማረጋገጥ አልቻልንም። አንዳንድ ነገሮችን ለማንበብ ለማየት ሞክረን ነበር። አንተ ደግሞ እዚህ ጋር ብሪፍሊ ያለውን ነገር ስታስረዳን ያለውን ነገር ስትነግረን ደግሞ ነገሮች ግልጽ እየሆኑልን መጥተዋል ማለት ነው። ግን እንደው በዚህ ጉዳይ ላይ እንደው ስንጠይቅ አንዳንድ ነገሮችን ሰማን። እናንተ የደረሳችሁበት ማረጋገጫ ሊኖር ይችላልና እያየን ነበረ አንዳንድ ነገሮችን የድንግልናን እንግዲህ በሰርጀሪ ሁላ መመለስ እንደሚቻል እንደዚህ አይነት ነገሮችን ሳይቀር ሰማንና ከዚህ ጉዳይ አንጻር የእሷ ጉዳይ እንዴት ይታያል? የደረሳችሁበት ያያችሁት ነገር አለ ወይ? አዎ ብርቂ፣ አሁን ያልከው ከነገርኩ በተጨማሪ ሄሚኖፕላስቲክ የሚባል የሰርጀሪ ታይፕ አለ። ድንግልናን የመመለስ ነው። ድንግልናን በአርቲፊሻል ሪስቶር አድርጎ መስራት ነው። በአብዛኛው ያደጉት አገራት በምንላቸው በብዛት የተለመደ ነው አለ ይሄ ነገር። ከዛም አልፎ አፍሪካ ውስጥ እንደውም እኛም ሀገር በቅርቡ በቲክታክ ማስታወቂያዎችን እያየው ነበረ። እኛም ሀገር ገብቷል፣ ይሰራል። እኛም ሀገር እየተሰራ ነው። እሱ አለ። አሁን አርቲፊሻል ድንግልና ሄሚኖፕላስቲክ የሚለው ይሰራል እኛ ሀገር። ያው ኤክስፔንሲቭ ቢሆንም ሀገራችን ላይ መሰራት መጀመሩን ማስታወቂያዎች ላይ እያየን ነው። ይህን የሚሰሩ አሉ። አሁን የሰላም ጉዳይ አሁን ከነዚህ ውስጥ ከነገርኩ ውጭ እንደዚህ ሄሚኖፕላስቲክ የሚባለው ሰርጀሪ መሆኑን ማረጋገጥ ነበረብን እና ለዚህ ነው አሁን ይሄን ነገር ከሷ ማወቅ ያለብን እና ይሄን ነገር ምርመራውን መውሰድ ያለብን። ከዚህ አንፃርስ የሷ ሁኔታ እንዴት ይታያል? ሊሆን ይችላል ብለህ ታስባለህ? የሷ ነገር እንደነገርኩ አሁን ይሄ ኬዝ ይከሰታል። ግን ማረጋገጥ የምንችለው የሷን ፍቃደኝነት ስናገኝ ወይም የሷን ፍቃደኛ ሆና ያለውን ነገር መናገር ስትችል ነው። ለሕክምናውም የሚረዳን ሕክምናውን ማድረግ የምንችለው ውሳኔው አሁን ሰላም ጋር ነው ያለው። እንዳልኩ በእነዚህ ከአርቲፊሻሉ ውጭ በብዙ አይነት ኮዞች አሉ። በእነዚያ ውስጥ አንዱ ሊፈጠር ይችላል። እሱን ግልጹና ከዛ አንዱን የምታስታውሳቸው ሚሞሪዎች ወደኋላ መለስ ብላ ሊሆን የሚችልበትን ማስታወስ ነው። ካልሆነ ደግሞ ፈቃደኛ ሆኖ ይሄንን ሄሚኖፕላስቲክ ሰርጀሪ መሰራትና ለመሰራቷን ማረጋገጥ ነው። ስለዚህ ይሄ ሁሉ ውሳኔ ያለው እሷ ጋር ነው። በጣም ጥሩ እንግዲህ ዶክተር በጣም ነው የማመሰግነው። ስለዚህ አሁን ደግሞ ምንድነው ያሰብኩት እሷም እዚህ ጋር አንተ ባለበት ትምጣና ያለውን ነገር እውነታውን መጋፈጥ መናገር ያለባት ጊዜ ነው ብዬ አስባለሁኝና ሰላምም ወደዚህ መታ እውነታውን እንድትነግረን ለማድረግ መሞከር ያለብን ይመስለኛል። እሺ እንግዲህ እስኪ እሷንም አስገቧትና ያለውን ነገር ደግሞ ከሷ ጋር እናወራ። ቤቶችን በተባለበት ጊዜ በማስረከብ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ በመሃል ከተማ አፍሪካ ህብረትን ጎረቤት ባደረገችው የዲፕሎማቶች መቀመጫ በሆነችው ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን እንዲሁም ከ15 ካሬ ጀምሮ የንግድ ሱቆችን እየሸጠ ይገኛል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ10.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እኛ ዘንድ ማግኘት ይችላሉ ይላቸዋል።
የዚህ ዕድል ተጠቃሚ ለመሆን በ0923793686 አሁኑኑ ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ካንቺ ሰላም ካንቺ ነው እዚህ ጋር እውነታውን ለመስማት የተቀመጥነው። አንዳንድ ነገሮችን ከዶክተር ጋር ለማውራት ነገሮችን ግልጽ አድርጎ እንደዚህ ነው ብሎ ነግሮናል። ከህክምና አንጻር የሚፈጠርባቸውን ምክንያቶች፣ የተለያዩ ነገሮች። ካንቺ ደግሞ የምንፈልገው እውነታውን ነው። አሁን እውነት ያለው ማንም ጋር አይደለም፣ አንቺ ጋር ነው። እናት ነሽ፣ እዚህ ጋር ያረገዝሽው አንቺ ነሽ። እንዴት እንደተረገዘ ከነድንግልና የምታውቂው አንቺ ራስሽ ነሽ። እውነታውን ንገሪን፣ ያለውን ነገር ክሊርሊ አጥርተን እንሂድ። ቆይ ለምንድን ነው ማተውኝ? ምን አድርጊ ነው የምትሉኝ? አረ በፈጠረህ ተወኝ። ቆይ እኔን እንኳን ባታከብር አርግሻለሁ። ወዴ ውስጥ ያለውን ልጅ አክብረ ለምንድን ነው ማተውኝ? ለዚህ ሁሉ ያደረሰኝ አውቃለሁ ባሌ ነው። ግን አንተ ደግሞ ተረዳኝ፣ ተወኝ በቃ። ከኔ ምንድን ነው የምትፈልጉት? እየገባኝ አይደለም። ባለፈውም ተመርመሪ ያላችሁኝ፣ በየሆስፒታሉ አብሬያችሁ ዞርኩኝ። ያየኸው ነገር ነው። እኔ ምንም ማላውቀው ሁኔታ ውስጥ ነው ያለሁት። ምንድነው ክፋቱ? አንቺ በየሆስፒታሉ ዞረሽ ህክምና ምርመራ ማድረግሽ ያውን በክብር እንግዲህ የራሳችንን መኪና አዘጋጅተን የራሳችንን ሰዎች አዘጋጅተን እንደዚህ እንድትሆኝ ያደረግነው እንግዲህ ለጤናሽ የሚሆነውን ነገር አደረግን እንጂ እዚህ ጋር ያለውን ነገር ለማረጋገጥ ሞከረን እንጂ ምንድነው እዚህ ጋር ክፋቱ? ይሄ ክፋት እኮ አይደለም። ግን ደግሞ እኔ ማረፍ ፈልጋለሁ። በቃ ደክሞኛል። በጣም ነው የደከመኝ። እያንዳንዱ ነገር ከቤተሰብ የሚጠየቅ ነገር ይኖራል። ከባሌ ጋር ያለው ግጭት አለ። እናንተ እየመጣችሁ ታስጨንቁኛላችሁ። እኔ ይህን ነገር አልፈልገውም። በቃ እንዳለው ሁኜ መኖር ነው የምፈልገው። ስለዚህ ተውኝ በቃ። ከህይወት ይውጣልኝ። እኔ እንድትወጡልኝ ነው የምፈልገው። ሰላም ይላግኝበት። ወይዘሮ ሰላም ይቅርታ ብሩኬ፣ ይህን ሁላ ነገር የምናደርገው ለአንቺ መፍትሄ ማግኘት ስላለብን ነው። እና ይህን ሁላ መፍትሄ ለማግኘት ደግሞ የአንቺን ትብብር እንፈልጋለን። ምክንያቱም ካላንቺ ትብብር እውነታው ግልጹ ነው፣ አንቺም ትዳርሽ በሰላም የሚቆይበት ነገር የለም። እና ይህን ሁላ እየተረባረብን ያለ ነው ለአንቺ ደህንነት ስለሆነ መረበሹ ሳይሆን ምንም አይነት ነገር ቢፈጠር መፍትሄ ይገኝለታል። እና ይሄ ነገር ደግሞ ከአንቺም አልፎ ለብዙ እህቶችሽ ለብዙ ታናናሾችሽ መፍትሄ ወይም እንትን ስለሚሆን ብትቺ የአንቺ ትብብር በጣም ያስፈልገናል። ለዛ ነው ይኸውልሽ እንግዲህ ሰላም እኛ ብዙ ነገሮችን ለማድረግ እየሞከርን ነው ከዶክተር እያንዳንዱን ነገር እኛ ሊሆን የሚችልባቸውን ሁኔታዎች በምን አይነት ሁኔታዎች እንደዚህ አይነት ነገሮች እንደሚከሰቱ እንደዚህ አይነት ግንኙነት ግን ካልተከሰተ እርግዝና እንደማይፈጠር ሳይቀር ዶክተር አረጋግጦልናል። እንግዲህ እንደዚህ አይነት እርግዝና መቼም ዶክተርም ብሎናል ከነዚህ ነገሮች ውጪ እነዚህም ነገሮች የመፈጠር እድላቸው ሬር ነው። ከዛ ውጪ ግን እርግዝና እንደማይፈጠር ዶክተር ነግሮናል። እንግዲህ ካልሆነ ደግሞ ወይ ቀድመሽ ነገሮችን አስተካክለሽ እንግዲህ ከዶክተርም ጋር እዚህ ጋር ነገሮችን ኮንክሉድድ ስናደርግ ወይ ዶክተር እንግዲህ ኮዝ ብሎ የነገረን ነገሮች አሉ። ያ ማለት እንግዲህ የወንዱ ዘር አንቺ ውስጥ ካልገባ በስተቀር እርግዝና በፍጹም ሊፈጠር አይችልም። ያ ካልሆነ ግን ከአበረ ጋር ግንኙነት ስታደርጊ አርቲፊሻል ድንግልና ሰርተሽ ሊሆን ነው የሚችለው ነገር ነው። እንደዚህ አይነት ነገር ነው የመጣው። አንተ ያማል እንዴ? ምንድነው የምታወራው? ስለምን አርቲፊሻል ድንግልና ነው የምታወራው? እኔ እኮ ከነ ክብሬ ያገባው ሰው ነኝ አይደል? ምንድነው የምታወራው? አንተ ራሱ ምንድነው የምትለው? ወይዘሮ ሰላም ተረጋጊ። እየገባኝ አይደለም። አርቲፊሻል ድንግልና እያልከኝ ነው እኮ። አንዴ ተረጋጊ። ተረጋግተሽ አዳምጪን። እንደዛ አይደለም፣ ተረጋግተሽ አዳምጪን እያለን ያለ ነው። እውነታውን የምታውቀው አንቺ ነሽ፣ ልትነግሪን የምትሽው አንቺ ነሽ። ከዚህ ደግሞ ሊወጣ አይችልም። ያለበለዚያ ግን ሊሆን የሚችለው ከነዚህ ውጪ ሊሆን አይችልም። ይኸውልሽ አንቺ ችግር ላይ ነው ያለሽ። ከዚህ በኋላ የሚፈጠረው ልጅ ያለ አባት ነው ልታሳድግ የሚችለው። የቤተሰቦችሽን ስታተስ ሳይቀር ነግረሽናል። ከባድ ሁኔታ ውስጥ ነው ያለሽው። በዚህ ሁኔታ ውስጥ ቤተሰብሽ ደግሞ ሊቀጥል አይችልም። እውነታውን አረጋግጭልን። እኛ ከቤተሰብ ጋር ያላችሁን ነገር እኛ በመሀል እንግባ ነው እያልኩሽ ያለሁት። ያለበለዚያ ግን ይህንንም ነገር ልታጩ ነው። በዚህ ሁኔታ ካበረ ጋር እቀጥላለሁ ማለት ላንቺ ከባድ ነው። ከባድ ብቻ ከተማችን ላይም የተሰራ ስለሆነ ነው ይሄን ነገር ብሩክም እንደዛ ሊልሽ የቻለው። ላንቺ አዲስ ሊሆንብሽ ይችላል፣ አላቅም ሆኖ ካልሆነ ግን አሁን ሀገራችን ላይም ይሄ ነገር እየተሰራ ስለሆነ ካሉን ሳይንሳዊ ማረጋገጫዎች ሊፈጠራሉ ብለን ከገመትንባቸው ነገሮች በአንዱ ሊፈጠር ይችላል። በንክኪ ካልሆነ በተለያዩ አይነት ነገሮች ሊፈጠር ይችላል። ከዛ ባለፈ ግን
አሁን አንቺን ያጋጠመሽ ጉዳይ ከዛኛው ካልሆነ ይሄ ሀገራችን ላይ ተሰራ ያለው ነገር ነው። ከሁለቱ አሁን መፍትሄ ነው የምንፈልገው እኛ። አሁን የዚህን ነገር መቋጫ ለማግኘት ይሄን ነገር መፍትሄ እንድትሰጪ ነው የምንፈልገው። ካንቺ ነው ሁሉ መፍትሄ እንዲመጣ የምንፈልገው። ለዛ ነው ሰላም እንደዚህ እንጂ ልትጨነቂ አይደለም። ነብሰ ጡር ነሽ፣ መጨናነቅ አይጠበቅብሽም። ራስሽን መጠበቅ ይኖርብሻል። ግን መፍትሄ ማግኘት አለበት ይሄ ጉዳይ። ምንድነው መፍትሄ የምትሉኝ? የማይሆን ነገር እኮ ነው እያወራችሁ ያላችሁት። ከኔ ህይወት ከማይገናኝ ነገር እያወራችሁ እንዴት ነው መፍትሄ የምትለኝ? አርቲፊሻል ነገር አሰርተሽ እያልከኝ እኮ ነው። እንዴት ነው ከባለቤቴ ጋር ሰላም የምፈጥረው? አንተ ይሄን ነገር እያወራህ ከባሌ ጋር እንዴት ነው ልታረቅ የምችለው? ሰላም ይሄ ነገር ያጋጥማል፣ የተሰራ ነው። አሁን ላንቺ ለማረጋጋት እኔ አልተሰራሁም። እኔ ስለምትለው ነገር እየገባኝ አይደለም። ይኸውልሽ ወይዘሮ ሰላም አዳምጪኝ። አድርገሻል እያልነው አይደለም። ከሆነም ግን መላምቶች ናቸው እነዚህ ነገሮች። ከነዚህ ውጪ እነዚህ ነገሮች ሊፈጠሩ አይችሉም። ከሕክምና አንፃር ዶክተር እነዚህ ብሎ ዘርዝሮልናል። ከአንድ ኮዞች ደግሞ ሊፈጠር ይችላል ተብሎ ከተነገሩን ነገሮች ደግሞ እነዚህ ናቸው። ማረጋገጥ የምትችይው አንቺ ነሽ። ለአንቺ ከባድ ነው እንግዲህ በእነዚህ ሁኔታ ውስጥ እንኳን አበር እንኳን ወደ ቤት ተመልሶ እንኳን ሊያይሽ ፈቃደኛ አልሆነም። ቢያይሽ እንኳን በዚህ ሁኔታ ውስጥ ምን ሊፈጠር እንደሚችል ታውቂያለሽ። የሆነ ነገር እንኳን ተናዶ ቢያደርግሽ አስቢው። ከአንቺም ከልጅሽም ሳትሆኝ ነው ነገሮችን ለመፍታት ነው እኛ እየጣርን ያለ ነው። ይኸውልህ ህይወቴን እያመሳቀልከው ነው። ምስቅልቅል እያልኩ ነው ያለሁት። ከባሌ ጋር ያለውን ነገር አይተሃል። በቃ ጭራሽ አሁን ደግሞ ይህን ነገር ከሰማ ደግሞ ጭራሽ የመታረቅ ሀሳቡ እንኳን ሊመጣለት አይችልም። ምንድነው የምትለኝ? ቆይ አንተ ምንድነው የምትፈልገው ከኔ ህይወት? ይኸውልሽ እኛ ያለውን ነገር እናረጋግጥ ነው እያልኩሽ ያለሁት። ቤተሰብሽ ሊመለስ የሚችልበት ትክክለኛ መንገድ እውነቱን መናገር ብቻ ነው። አንቺ እውነቱን ብትናገሪ ምንድነው የምትሆኚው? እውነት ይኸውልሽ፣ የትኛውን እውነት ነው መስማት የምትፈልገው? ያለውን እውነት እኮ አንተም ታውቃለህ በደንብ አይደል? ለምንድነው እዚህ ጋር የምታስጨንቀኝ እኔን? እኮ ታዲያ ምንድነው ሕክምናው ተሳስቷል ነው እያልሽኝ ያለሽው? የምን ሕክምና? ስለምን ሕክምና? በቃ የተፈጠረውን ነገር እንዳለ አንተ ታውቃለህ። እባክህን እረፍት እንዳደርግ ፍቀድልኝ። እኔ ብቻ አይደለሁም ውስጥ ያለውን ልጅ እየተጨነቀ ነው። ምንድነው እኔ ማውቀው እዚህ ጋር ምንድነው? እስኪ ንገረኝ። ይሄንን ነው የምታውቀው? በይ። የተፈጠረው ነገር ለኔም አዲስ እንደሆነ ነግሬሃለሁ። በድንግልና እንዳገባውም ታውቃለህ። ከዛ ውጭ እሺ ምን ልንገርህ? እኔ ምን እንድነግርህ ነው የምትፈልገው? ከዛ ውጭ ይኸውልሽ እንግዲህ ዝም ብሎ እርግዝና አይፈጠርም። እርግዝና ለመፈጠር አንዲት ሴት እርጉዝ ለተባለች እርግዝና ማለት ዶክተርም ብሎናል። እንግዲህ አልደግሞም እኔ አንድ ከወንድ የሚለቀቁ ብዙ የዘር ፈሳሾች አሉ። ያቺ አንዷ እንግዲህ ሄዳ እንቁላሏን ስታገኘው የሚፈጠረው ነገር ፈርቲላይዜሽን ወይም ደግሞ እርግዝና ነው አለን ዶክተሩ። ከዚህ ውጪ እርግዝና ሊፈጠር አይችልም እያለን ነው። ወይ አርቲፊሻል ነገር ተጠቅመሻል እንደዛ እንዲሆን ወይ አትድገመው እንዴ! ምንድነው አርቲፊሻል የምትለኝ አንተ ሰውዬ? እኔ ያሰራሁት አርቲፊሻል ነገር የለም። እናንተ ሰዎች ያማችኋል እንዴ? ምንድነው የምትሉት? እንዴው እኔ ከዚህ በላይ ከናንተ ጋር መቀጠል አልፈልግም። አርቲፊሻል ምናምን ትለኛለህ እንዴ? ልታሳብዱኝ ነው እንዴ? ምንድነው የምትፈልጉት? እኔ ከዚህ በላይ መቀጠል አልችልም። እንዴው እሺ እንዴ ተረጋጊና እናውራ ያለውን ነገር በስነ ስርዓት። ቆይ እንደዚህ ስለሆንሽ አይደለም፣ እንደዚህ ስለሆንሽ የሚፈጠር ነገር አለ። ታወኝ። እኔ ከዚህ በላይ ከናንተ ጋር ምንም ማውራት አልፈልግም። ደግሞ አልችልም። ተረጋጊ። ቆይ አንድ አዳምጪኝ። ምንም መረጋጋበት ጉዳይ የለም። በዚህ ሁኔታ እንዴት ነው የምናወራው? በዚህ ሁኔታ ያለውን ነገር በስነ ስርዓት አናግሪን እያልንሽ እኮ ነው እኛ። እኔ እኮ በስርዓት ነው ያወራኋችሁ፣ ግን ከዚህ በላይ ከናንተ ጋር መቀጠል አልችልም። በቃኝ እንዴ! ወይዘሮ ሰላም ቆይ አንዴ ወይዘሮ ሰላም እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ደግሞ በጣም ብዙ ነገሮችን ነበረ ሰላምን ለማሳመን የሞከር ነው ነገሮችን ካንቺ ጋር ለማውራት እንግዲህ ያለው ነገር ከፕራይቬሲ አንፃር ዶክተርንም ማስወጥተን እኔና አንቺ እንድናወራ የጠየቁሽ በዛ ምክንያት ነው። ነፃነት እንዲሰማሽ ያለው ነገር እውነታው እንድትነግሪ ነው። እያየሽ ነው ያበረን ጉዳይ ካንቺ ጋር መቀጠል አይፈልግም ወይ ደግሞ እውነቱን መስማት ይፈልጋል። ምንድነው የተፈጠረው የሚለውን መስማት ይፈልጋል። ቀላል ነገር አይደለም። ነገሮችን በሱም ቦታ ሆነሽ ስታየው ቀላል ነገር አይደለም። አንቺን ለመረዳት የሞከር ነው፣ ካንቺ ሳይድ ያለውን ስቶሪ ለመስማት የሞከር ነው በአንቺ ምክንያት ነው፣ በማንም ምክንያት አይደለም። አንቺ እዚህ ጋር የምታደርጊው ነገር ወደ እውነታው እዚህ ጋር የምታቀርቢን ነገር ለአንቺ ነው የሚረዳሽ፣ ለኛ አይደለም። ሰው ከዚህ አንፃር ያለውን ነገር እውነታውን እንድትነግሪን የምንፈልገው ለዛ ነው እንግዲህ ይሄንን ሁሉም ጊዜ አንቺን ለማረጋጋት እንግዲህ ተመልካቾቻችን እዚህ ጋር ጥላን ከወጣች በኋላ ረጅም ሰዓት ነው እሷን ለማረጋጋት ለማግባባት የሞከር ነው ከካሜራ ጀርባ። ከብዙ ትግል በኋላ ነው እንግዲህ ተመልሳ ለማውራት ፈቃደኛ ሆነችው።
ማንንም አይደለም እኔን አይደለም እዚህ ጋር እየረዳሽኝ ያለሽው እኮ የራስሽን ህይወት ነው እዚህ ጋር እየታደግሽ ያለሽው። ነገሮችን እኛም ለማስተካከል እየሞከርን ያለነው የራሳችንን ህይወት አይደለም ያንቺን ህይወት ነው። ከዛ ሁኔታ አንፃር የግድ ልትተባበሪን ይገባል። ስለዚህ ያለውን ነገር እንድታወሪ ነው። እናንተ እኮ ምንም እየተረዳችሁኝ አይደለም፣ ጭራሽ እየተረዳችሁኝ አይደለም። ያለውን እውነት ቢያውቅ እኮ ባለቤቴ ከኔ ጋር መሆን ላይ ፈልግ ይችላል ብዬ ነው ይሄ ሁሉ ጊዜ ብቻዬን ስሳቃይ የነበረው እኮ። እውነታውን ቢያውቅ እንደውም ነገሮች የተሻሉ ይሆናል ብለን ስላመንን ነው እኛ ያለውን ነገር እኛ የማግባባቱን ሂደት በእርግጥ እንግዲህ አናውቅም። እኛም እውነታውን እሱም የሚያውቀው ነገር የለም። ለማወቅ ነው እየጣርን ያለ ነው። ካወቅን በኋላ ነው መፍትሄ የሚፈልገው እንጂ ምንም ባልተያዘ ነገር ምን አይነት ነው መፍትሄ ነው ልንፈልግ የምንችለው? እዚህ ጋር እኮ እኛም እኮ በቃ የራሳችሁ ጉዳይ እኮ ብለን እኮ ለመተው እኮ ሞክረን እኮ ከዛ እኮ የማይሆን ነገር ነው የተፈጠረው ሁለታችሁ መሀል እኮ። ያንንም ስለምናውቀው ነው አይሆንም እኛ ነገሮችን እናስተካከል እያለን ያለ ነው። እሺ ነገሩ እንዴት መሰለ? ባለፈው ነግሬ ነበረ ስለ መጀመሪያ ፍቅረኛዬ። እሺ እና እኔ ጋር ጥግ ድረስ መሄድ የሚፈልግ አብሮ መተኛት መጠናናት ነው ብሎ የሚያስብ አይነት ሰው ነው። የሆነ ጊዜ እራት ካልጋበዝኩሽ ብሎ በጣም ሲጨቀጭቀኝ እኔም እወደውም ስለነበረ ያው ፍቅረኛዬም ስለነበረ እሺ አልኩት እና እራት ከበላን በኋላ ወይን መጠጣት አለብን ብሎ አስጨነቀኝ። እኔ ወይን አልጠጣም ስለው አይ ችግር የለውም ብሎ ወይን አዞ እኔም ለስላሳ ነው የምጠጣው ስለው ያው ያንቺ ፍላጎት አልሻማም ብሎ ለስላሳ እየጠጣሁኝ ነበር ነው። በመሀል መጸዳጃ ቤት መሄድ ፈልጌ ሄድኩኝ እና ልክ ስመለስ ያው ኖርማል ነበር እያወራን የነበረው እና በመሀል እየጠጣው ሲሄድ እየደከምኩኝ መጣሁኝ። የሆነ እጄ አይታዘዘኝም፣ አይኔ ፍስስ ይላል፣ ሰውነቴ ድክም ይላል እና ምንድነው የሚፈጠረው? እኔ ላለማስባነን ሞከርኩ። ማለት ምንኝ ነው ለስላሳ እየጠጣው ለስላሳ ምን ሆንኩኝ አይነት ነገር ተሰማኝና ምንም አላልኩም። በቃ ደከምኩኝ። ጣዕሙ ምናምን ግን ላንቺ ማለት ምንድነው እያልሽኝ ያለሽው? የሆነ ነገር ጨምሯል ነው አይደለም? መጠጣው ላይ ወይ ጣዕሙ እንደመቀየር እንደዚህ አይነት ነገሮች አልነበሩም ወይ? ስትቀምሹ ሌላ ነገር የሚመስልሽ ነገር ወይም ደግሞ ሰዎች ደግሞ አካባቢው ላይ አልነበሩም ወይ? ያዩት ላንቺ የነገረኝ ሰው አልነበረም ወይ? እንዴት ነበር እስኪ ሁኔታው ታዲያ? አንደኛ ነገር እኔ ማለት የሆነ ቴስቱ ምንም ለውጥ የለውም። የሆነ የምትጠራጠረው እኮ የሆነ የምትጠራጠረው ሰው ጋር ሲሆን ነው። ሌላ ሰው ጋር ምናምን ብሆን ጠራጠረ ነበረ፣ ግን እሱ ጋር ስለነበርኩኝ በሙሉ ኮንፊደንስም ስለነበር ያን ያክል ቼክ አድርጌው ምናምን አልነበረም። ስጠጣም የነበረ እንዲሁ ነው እና ቴስቱ ደግሞ አልተቀየረብኝም። ሰው ላልከው ደግሞ ሰው እያየ እኮ መድኃኒትን ያክል ነገር ሊያደርግ አይችልም። ሲቀጥል ያን ያክል ቼክ የሚያደርግ አይኖርም። ምክንያቱም ካፕል ነን፣ አብረን ተቀምጠናል። ማንም ሰው በምንም ሁኔታ ሊጠረጥረና ሊያስብ አይችልም በዛ ሰዓት ማለት ነው። ከዛ በኋላ ግን ራሴን ስነቃ ሩም ውስጥ ነበር ያገኘሁት እና እሱ ልብሱን አውላልቆ ራቁቱን ነበረ። በጣም ነበር የደነገጥኩት። ሁኔታዎችን ቼክ ለማድረግ ስሞክር ማለት ምንም ነገር አልተፈጠረም፣ ግን የሆነ ሲላፋ የነበረ አይነት ነገር ነበረ። ማለት የሆነ እርጥበት ምናምን ሰውነቴ ላይ አግኝቻለሁኝ፣ ግን ምንም አይነት ነገር ስላልተፈጠረ እንደወጣሁኝ ቀጥታ ምንም እንትን አላልኩም። ወጣሁኝና እያለቀስኩኝ ነበረ። እንዴት ወጣሽ? ማለት እያልሽኛለሽ ራቁቱን አገኘሁት ነው። እዛ ሁኔታ ውስጥ ደግሞ ምንም ነገር ስላልተፈጠረ አልሽኝ። አንድ ወንድ ነሽ ሩም ውስጥ፣ አንድ ወንድ ነው ሩም ውስጥ ነው ያለሽ፣ ብቻሽን አንድ ሴት ነሽ አይደለ? እንዴት በዛ ሁኔታ ውስጥ ታዲያ አንደኛ መውጣትሽ ራሱ ሌላ ጥያቄ የሚፈጠር ነገር ነው። እስኪ ምንድነው ታዲያ እንዴት ልትወጪ ቻልሽ ታዲያ? ከማደንዘዣው እየነቃው ስመጣ ማለት መጀመሪያ ላይ
አይኔ ያያል ግን ያን ያክል መናገር ምናምን አልችልም ማለት የሆነ ራስክን ማትቆጣጠርበት አይነት ቀስ በቀስ ነው እየለቀቀኝ የመጣው እና ራሴን ሆኜ በደንብ ስነቃ እሱ ራቁቱን ነው እና እየተላፋኝ ነበረ። በሰዓቱ የቻልኩትን በሙሉ ሞክሬያለሁ ማለት ለመግፋት ሞከርኩ፣ ለመማታት በቃ ራሴን ለማዳን ይሆናል ያልኩትን ነገር በሙሉ ሞከርኩኝ። ግን በጣም ከባድ ነበር። በዛ ላይ ስሜቴ ውስጥ አንድ ፍቅረኛዬ ነው ብዬ የማስበው ሰው በማደንዘዣ ደንዝዞ ሩም ውስጥ የራሱን ስሜት ለማድረግ እየሞከረ ነው ብዬ እንዴት ላስብ እችላለሁ? ከምታስበው በላይ ከራሴ ጋር በጣም እየታገልኩኝ ነበር። አይዞሽ ተረጋጊ። ይገባኛል ስሜትሽ እና እኛ ይህንን ሁሉ ነገር እኮ እንድትነግሪኝ ስለምንፈልግ ነው እንጂ ያንቺ ህመም ስለሚያስደስተን አይደለም እንደዛ ያልንሽና አይዞሽ ተረጋጊና ያለውን ነገር አስረጅኝ እሺ መስማት ስለምንፈልግ ከዛም በኋላ ያለውን ነገር ከዛ በኋላ ምን ተፈጠረ እንዴት ሆነሽ እንዴት ወጣሽ ምንድነው ያለውን ነገር ሚለውን የነገርሽን ነገር የለም እና ግራ የገባን ነገር ትልቁ ነገር አንቺን ከነድንግልናሽ ማግኘቱ ነው ይሰው እና ያ ሌሊት ደግሞ እንደዛ ተፈጥሮ ከሆነ እንደዛ ሆኖ ከሆነ ያለውን ነገር እስኪ ከዛስ በኋላ የተፈጠረውን ነገር ግን ንገሪኝ ተረጋግተሽ እሺ እሺ ያው በርግጥ ሲላፋይ ነበረ እና ራሴንም እንትን ስል የሆነ እርጥበት ነገር ነበረ ሰውነቴ ላይ የሆነ ቦታ ላይ እና በከፊል ልብሴ ሞልቆ ነበረ። እሺ ከዛ በተጨማሪ ሴክስ የሚባለው ነገር ላይ ግን አልደረስንም ማለት ገና እየተላፋ ስሜት ላይ ነበረ። ሙሉ በሙሉ ሴክስ ሳይሆን ላይ ሆኖ የሚላፋው አይነት ነገር ላይ ነበረ። እዛ ላይ መውጣት የቻልኩትን አድርጌያለሁ። በጣም ነበር የሞከርኩት። እንዴት ወጣሽ ታዲያ? ማለት አንድ ሰው እንግዲህ ሩም ነው እያልሽ ነውና ወንድ ነው ብቻሽን ነሽ አንድ ሴት ነሽ አለሽ። ታዲያ በዛ ሁኔታ ውስጥ ከዛ ሁሉ ነገር በኋላ ታዲያ እንዴት ልትወጪ ቻልሽ? ግራም ያጋባው ነገር ይሄ ነው። እሱ በጣም ሞቅታ ላይ ነበር፣ በጣም ሰክሮ ነበር እና እጮሃለሁ ብዬ አስፈራራሁት። ልቀቀኝ አልኩት፣ ለመንኩት፣ አለቀስኩኝ። ግን ምንም ሊረዳኝ አልቻለም እና በሰዓቱ ያደረኩት ነገር ጆሮ ላይ ነበር የጮኩት እና በጣም ደነገጠ። ልክ ሲደነግጥ ጫማ ራሱ አላረኩም እንዳለ የሆነ ፎጣ ነገር አገኘሁኝ። እሱን አድርጌ ወጣሁ። ሌላ ልብስ እስክለብስ ምናምን ሰዓት አልነበረኝም። በሰዓቱ ትንሽዬ ሰዓት ነበረ እሱ የደነገጠበት ሰዓት። በሰዓቱ የታየኝ በፍጥነት መውጣት ነበረ። ያገኘሁትን ነገር ለብሼ በፍጥነት ነው የወጣሁት። የተፈጠረው ነገር እንደዛ ነበር። ስለዚህ ማለት በዛች ቅጽበት በዛች ሂደት ብቻ እርግዝና ተፈጠረ ብለሽ ታምኛለሽ አንቺ? እኔ አላቅም ማለት እኔ እርግዝና የሚፈጠር አልመሰለኝም ነበር። ምክንያቱም የሰው ልጅ ሴክስ ካላደረገ እንዴት እርግዝና ይፈጠራል ብዬ አስባለሁኝ። በእርግጥ የተፈጠረው ከ3 ወር በፊት ነበረ ይሄ ነገር። ምናልባት በሰዓቱ ፈሳሽ ምናምን ነበረ፣ ያን ነገር ነው እርግዝና ሊሆን የሚችለው። ከዛ በኋላ እኔም ሴክስ አላደረኩም። ባለቤት የሚያገኘ እስከነ ክብሬ ነው። ስለዚህ ሊሆን የሚችለው ያቺ ቅጽበት ናት ማለት ነው እርግዝና እንዲፈጠር ያደረገው። እስኪ አሳዛኝ ነገር ነው አንቺ የነገርሽን ያለውን ነገር። ግን ይሄ የነበረውን ነገር ከመጋባታችሁ በፊት ግን ለባለቤትሽ ወይም ደግሞ ለአበረ እነዚህን ሁሉ ነገሮች አልነገርሽውም ነበረ? ምን ብዬ ልንገረው? እኔ ራሴ መርሳት የምፈልገው የተረገመ ቀን እኮ ነው ያነቀን። እንዴት ነው ድንግልናዬ ሳይሄድ
እስከነ ክብሬ እንዳለሁ ያወቅኩኝ እንዴት ነው አርግዣለሁ ብዬ የማስበው? እንዴት ነው ይሄን ለባለቤቴ ልነግረው የምችለው? ስነሳ ምንም ደም አልነበረም፣ ምንም ነገር አልነበረም። የነበረው የሱ ፈሳሽ ብቻ ነው። እንዴት ያቺ ነገር የሱ ስሜት ብቻ ልጅ ሊሆን ይችላል፣ ዘር ሊሆን ይችላል ብዬ ላስብ? እንዴት ነው ይሄን ለባለቤቴ አፌ ሞልቼ ልነግረው የምችለው? ይሄን ነገር እስከኔና ከፈጣሪ በቀር ማን ሊረዳኝ ይችላል? እንደዚህ ብዬ ብነግረው ማን እውነት ነው ብሎ ሊያስብ ይችላል? እንዴት ተብሎ ነው የሚነገረው ለሱ? እንግዲህ ይገባኛል። ሰላም ተረጋጊ እሺ። አሁን ግን ያለውን ነገር የተፈጠረውን ነገር ያንን ነገር እንዲያውቅ ያስገድደናል። እውነታውን ሰምተናል። በቃ ካንቺ አንደበት እውነታውን ስለሰማን ካንቺ ደግሞ መስማት የምንፈልገው ነገር አለ። ሰማን። አሁን ምናልባትም ዶክተር ከነገረን አንፃር መላምት ብለን ያስቀመጥናቸው እቺ ሴት እንግዲህ እያለችን ያለችው ስነቃ እንግዲህ ከዛ ሁኔታ እንግዲህ ድንግልና የመወሰዱን የሚያረጋግጥ ምንም ነገር የለም ነው። እንግዲህ ደምም ሆነ ምንም አልነበረም። ያ ደግሞ እንዳላረግን ማሳያ ነው። የነበሩት ግን የሱ ፈሳሾች የሚባሉት ነገሮች እዛ አካባቢ ላይ ነበሩ። ያ እንዴት እርግዝና ይሆናል ብዬ ላስብ ነው እያለችን ያለችው። ያለን አማራጭ እውነታውን ለሱ ነግረን ትዳራችሁ ህይወታችሁ የሚቀጥልበትን ሁኔታ ማመቻቸት ነው። እሺ ለሱ ምን ብለህ ነው የምትነግረው? እንዴት ብለህ ነው የምትነግረው? እባክህን ትዳሬ አደጋ ላይ ነው። ጭራሽ ይህን ሰምቶ እንዴት ነው ድጋሜ እኔ ጋር መሆን የሚችለው? እሺ ምን ብለህ ነው የምትነግረው? እንዴት ነው የምትነግረው? እባክህ አትንገረው። እባክህ ልንገርሽ። ቆይ ይሄ ትዳር እንዲቀጥል አትፈልጊም? ከሱ ጋር ያለሽ ህይወት ተፈቶ በሰላም መቀጠል አትፈልጊም? እሱም ማጣት እንደማልፈልግ አንተም ታውቃለህ። ለዛ ነው እኮ መናገራችን የግድ ነው እያልኩሽ ያለሁት። ስለዚህ ያለውን ነገር ከሱ ጋር ማውራት አለብን። እውነታውን ማወቅ ይፈልጋል። ይሄ ሰው እኮ እውነታ ፈልጎ ነው እኛ ጋር የመጣው። እውነታ ከፈለገና አይቀር ደግሞ ምክንያቱ ይሄ ነው ብለሽ ያለውን ነገር እውነት የምትይውን ለእኛ የነገርነውን ነገር ለሱ መናገር አለብሽ። እሺ ቆይ ምንድን ነው የምለው? ሆዴ ውስጥ ያለው ህፃን ያንተ አይደለም ልለው ነው? ያንዴ ባልፈለግኩት ባልሆነ ነገር ደንዝዥ ያደረገኝ ነገር ነው ልበለው? ክብሬን ሳይነካ ግን ዘሩን ትቶብኛል ልበለው? እንዴት ነው የምነግረው? እሺ ይኸውልሽ ያለውን ነገር እኛ ከሕክምናም አንፃር እሱን ቁጭ አድርገን እንነግረዋለን። ግን እውነታውን ማወቅ አለበት እያልኩሽ ነው። እንዲቀጥል ይሄ ትዳር ህይወት ከተባለ እሱ እውነታውን ነው የሚፈልገው። ከእውነታ ውጭ ምንም ማወቅ አይፈልግም ይሄ ሰውዬ። ለመቀጠል ደግሞ የግድ እዚህ ጋር እውነታውን መነገር አለበት። ስለዚህ ሌላ ምንም አማራጭ የለም። መቀጠል እፈልጋለሁ ካልሽ ደግሞ እውነታውን ተነጋግረን ጨርሰን ነው ይሄ ያለውን ከሱ ጋር የማግባባት ሂደቱን እሱኛ እንቀጥለዋለን። ግን መጀመሪያ ያለውን ነገር መስማት አለበት። ለዛ ነው በቃ እኔ ምንም አላውቅም። እንደምታረጉ አድርጉት። በቃ እኔ ምንም አቅም የለኝም። ደስ ያላችሁን አድርጉ። በቃ ተረጋጊ። ሰላም ተረጋጊ። እሺ እንግዲህ እውነታውን ያለውን ነገር እኛ ለማረጋገጥ ሞክረናል። አቶ አበራ የነገረው ያለው ነገር እንደተባለው በእርግጥ ከአንተም ጋር እንዳረጋገጥ ነው። ከዶክተርም አንፃር ብዙ ነገሮችን ሰምተናል፣ አንተም ሰምተሃል። ግን የተፈጠረው ነገር እሷ ፈልገው እንዳልሆነ ድንገት በነበረው ነገር ተገዳ ነገሮች እንደተፈጠሩ እኛ የሰማነው ከራሷ አንደበት የሰማነው ነገር ነው። ማለትም የበፊት ፍቅረኛዋ እንግዲህ በሚላፋበት ወቅት እሷን አስገድዶ የራሱን ነገር በሚያደርግበት ወቅት አደንዟት ነው። እሷን ፈልገው አይደለም። እነዚህ ሁሉ ነገሮች ነው የተፈጠሩትና ድንገትም ድንግልናዋንም አልወሰደም። አንተ ደግሞ ለዚህ ምስክር ነህ። ከነ ክብረ ንጽሕናዋ ይችን ሴት እንዳገኛት አንድ ሩም ውስጥ አስገብቶ አደንዝዞ በሚላፋበት ወቅት እሱ የዘር ፈሳሹን አስቀርቷል እሷ ጋር። ያ ደግሞ መጥቶ እርግዝና ሆኗል። ይሄን ደግሞ ከዶክተርም አንፃር ልናረጋግጠው ችለናል። ስለዚህ እውነታው እሷ ጋር ያለው እውነታ ይሄ ነው። አንተ እውነታውን ማረጋገጥ ነበር የፈለግከው፣ እኛ እውነታውን አረጋግጠናል። ስለዚህ እሷ ምንም ፈልጋ ያመጣችው ነገር አይደለም። እውነታውን እዚህ ጋር አምኖ መቀበል ይፈልጋል ከዚህ በኋላ ጉዳዩ። እኔ እኮ አስበዋል ይሄን እውነታ ነበር መስማትም ማወቅም ፈልገው። እንዴት የሚያክል ነገር ትደብቅኛለሽ? ይሄን የሚያክል ተራራ የሚያክል ነገር እንዴት ነው ትደብቅኛሻሹ? እንዴ ይሄ እኮ ይኸውልሽ የቃቃ ጨዋታ አይደለም፣ ድብብቆሽ አይደለም እኮ ይሄ እኮ ትዳር ነው፣ ህይወት ነው። እንዴት ይሄን የሚያክል ነገር ዝም ትያለሽ? እንዴት ነው የምነግርህ? ቀላል ነገር ነው እንደሚመስልህ? ለእኔም እኮ ከባድ ነገር ነው። ተረጋጋ። ይሄን ነገር ለማወቅ ስንት ያህል ርቀት እንደሄድኩ ታውቂያለሽ?
ስንት ያህል መስዋዕትነት እንደከፈልኩ ታውቂያለሽ? አበረ ተረጋጋ። ቆይ አይደለም መጀመሪያ ሰከን። ቆይ ለምን አትረዳኝም? ቆይ አይደለም እኔን አዳምጡኛ። እዚህ ጋር መጀመሪያ ልትወሩ የምትችሉት ሰከን ብላችሁ ነው። በዚህ ሁኔታ አይደለም እኮ ይገባል። ይገባኛል ምን አይነት ስሜት ውስጥ ልትሆን እንደምችል ይገባኛል። ቆይ አይደለም እኔን አዳምጡኝ። አይደለማ ምን አይነት ስሜት ውስጥ ልትሆን እንደምትችል አውቃለሁ። አንተን ሳልረዳ ቀርቼ አይደለም። ግን እዚህ ጋር ደግሞ ስንመጣ እንደ ትልቅ ሰው ያለውን ነገር ቁጭ ብለን በስነ ስርዓት እንድናወራ ሳይቀር ነው። በስነ ስርዓት ያለውን ነገር እናወራ። የተፈጠረውን ነገር ነግረናል። እቺ ሴት ፈልጋ አይደለም እዛ ሁኔታ ውስጥ የገባችው። በዛ ሁኔታ ውስጥ ስትነቃ ራሷን ያገኘችው እንደዛ ነው። ግን ራሷን ያገኘችው ከነክብረ ንጽህናዋ ነው። ይሄን እኮ አስባውና አልመው ሰውየው ጋር መገናኘት አስባ ያደረገችው ነገር ነው። ይሄን ነገር ባታስበው ኑሮ ዝም በይ። ባስበው ኑሮ አንተ ጋር ምን ሰራለህ? እንዴት ባታስቢው ከሱ ጋር ትጋደሚያለሽ? ስለተጋደምሽና ስለጠጣሽ እኮ ነው ነገር የተፈጠረው። አይደለም አበረ ተረጋጋ። አስበው አይደለም እያልኩ ነው። እስኪ በኔ ቦታ ሆነ እዩ። ባንተ ቦታ ሆኜ ስላየሁት ይኸውልህ ባንተ ቦታ ሆኜ ስላየሁት ነው ነገሮችን። መጀመሪያ አዳምጠኝ፣ የምልህን ነገር አዳምጠኝ መጀመሪያ። አስበው እስኪ ፈልጋው ባይሆን ኑሮ እንዴት ይሄን የሚያክል ነገር ከኔ ልደብቅ ትችላለች? እኔ እኮ የትዳር አጋሯ ነኝ። እንዴት ነው ዝም ብላ ልደብቀኝ ይቻለችው? ምንም ፈልጌው የተፈጠረ ነገር የለም። እና ፈልገሽው ካልሆነ ነው አልጋ ውስጥ ሄደሽ ትግል ውስጥ የገባሽው? እንደዛ አይደለም እንደዛ አይደለም። ማተረዳኝ። ቆይ የትኛው ነው ለድነሽ ሄደሽ? ቆይ ፍቅረኛ የነበረ በሰዓቱ አብረን እራት በላን። ከዛ ውጭ ያለውን ነገር ነው አብራችሁ እራት በላችሁ። አብራችሁ እራት ከበላችሁ ምን ልታረጉ ትችላላችሁ? እንዴት የሚያክል ነገር ትደብቅኛለሽ? እባክህ ለመረዳት ሞክር። የትኛው ነው ልረዳሽ? ተረጋጋ። በዚህ ሁኔታ እውነታው ነው። የትኛው ነው እውነት? አብረሽ በተኛች አይደለም እንደዚህ አይደለም። አዳምጡኝ እንዴ! እንደ ትልቅ ሰው እናወራ እንጂ ምን ሆናችሁ ነው? እንደ ትልቅ ሰው እኮ ነው ያወራው። አዳምጡኝ። አይደለም አበረ፣ በዚህ ሁኔታ አይደለም የምናወራው። መረጋጋት አለብህ መጀመሪያ። ለማውራት መጀመሪያ አንተ መረጋጋት አለብህ። ለምንድን ነው እዚህ ጋር እኛን የጠራህን ታዲያ? ነገሮችን ሶልቭ እናደርግ አይደለ? እሷ ያለውን እውነታ ነገረች። ፈልገው እየተፈጠረ ነገር እንዳልሆነ እኮ እየነገረች ነው። ከዛ በኋላ ይኸውልህ አዳምጠኝ። መፍትሄ ፈልገህ እኛ ጋር እስከመጣህ ድረስ በስነ ስርዓት ነገሮችን ልናወራ ነው አይደለ? ትልቅ ሰዎች ያሉበት ቢሮ ነው እንግዲህ፣ ብዙ ነገሮች የሚረበሹበት ቢሮ ነው። በስነ ስርዓት እንደ ትልቅ ሰው ተቀምጠን ማውራት አለብን። እንደ ትልቅ ሰው የትኛውን እውነት እናውራ ነው? ይኸውልህ ጥያቄ። እቺ ሴትዮ ይሄን የሚያክል ነገር ክዳኝ፣ ይሄን የሚያክል ነገር ደብቃኝ፣ ይሄንን ሁላ አዙሪት ከስንት ቦታ ከእናንተ ጋር ስመጣ ሌላ ዶክተሮች ጋር ሲሄድ ይሄ ሁላ መከራዬን ሳይ የት ነበረች? እንዴት ይሄን ነገር ባጭሩ መቋጨት ያቅታታል? እንደዚህ አይነት ነገር ተፈጥሯል፣ እንደዚህ አይነት ነገር ችግር ተፈጥሯል ብላ ብትነግረኝ ይሄን ነገር በሰዓቱ ማንቋጨው ይመስላል? እሺ ልክ ነህ። እኔም እኮ በሰዓቱ እውነቱን አላውቅም። ዝም በይ አንቺ፣ ዝም በይ። ዝም ብለሽ በቃ አስመሳይና ውስብስብ የሆንሽ ሴት ነሽ። ውስብስብ እኮ ሆኜ አይደለም። ቆይ የትኛውን እውነት እንድነግር ነበር የጠበቅከው? እኔ ራሱን ልረሳው የምፈልገው እውነት እኮ ነው። ምን ብዬ ነው የምነግርህ ለአንተ? ሌላ ነገር እንዳይፈጠር። አሁን ይኸውልህ እቺ ሴት ነፍሰ ጡር ነች። አበረ ነፍሰ ጡር ነች። አሁን ነፍሰ ጡር ነች። ከማላውቀው ሰው ጋር ሂዳ ተጋድማ እራት እየበላች ወይንና ውስኪ እየጠጣች እንዴት ይሄ ነገር እንዳይፈጠር ታውቃለህ? እንዴት ይሄን የሚያክል ተራራ የሚያክል ነገር ደብቀኝ እንዴት ይሄን ያህል ጊዜ ስቃይና አሳሪን ታሳይኛለች? አበረ እንደዚህ አይደለም። በዚህ ስሜት አይደለም ማውራትም ካለብን ትልቅ ሰዎች ነን አይደለ? በትልልቅ ሰዎች ደንብ ደግሞ ቁጭ ብለን በስነ ስርዓት እናወራ። ይገባኛል ያንተ ስሜት፣ ግን እንደዚህ ሆነ አይደለም። ሰከን ብለህ አንተ ጋር ያለውን እውነት ንገረን። ይቺ ሴት ነፍሰ ጡር ነች፣ የ3 ወር ነፍሰ ጡር ነች። ሌላ ነገር ቢፈጠር አንተም ጸጸት ውስጥ ነው፣ ሌላም ጉዳይ ውስጥ ነው የምትገባው። ይኸውልህ አባቴ 1000 ጊዜ 30 ጊዜ ችግር ውስጥ ትግባ፣ እኔ ምን ያገባኛል? ከዚህ በኋላ ከእሷ ጋር ድጋሜ የምቀጥለው ነገር የለኝም። እንዴት ይህን ያህል ነገር ደብቃኝ? አሁንስ ቀጣይ ህይወቴን እየደበቀች ምስቅልቅሌ እንደማታባለው ምን ያህል እርግጠኛ ነኝ? ሲጀመር ከሁላታችሁም ጋር መነጋገር አልፈልግም። ከዚህ በኋላ ድጋሚ አይንሽም ማየት አልፈልግም። እንደዚህ አይደለም፣ ተረጋጋ። እሺ እንዴት ነው? ይኸውልህ ያለውን ነገር ጨርሻለሁ። ድጋሚ አይንሽም ማየት አልፈልግም። ተረጋጋ አበረ፣ እንደዚህ አይደለም። ምኑን ልረጋጋ? እሺ እንዴት ልረጋጋ? እስኪ ታስረዳኝ። ለምን ደግሞ አትረዳኝ? እኔ እኮ ፈልጌው አይደለም ያደረግኩት። ተረጋጋና መጀመሪያ ተረጋጋና እናውራ። በዚህ ሁኔታ አይደለም። ዝም በይ እሺ። አንተም ይኸውልህ በዚህ ሁኔታ ላይ ከአንተም ጋር መረጋጋት አልፈልግም። ድጋሚ አይንሽን ላየሁት አልፈልግም። አስመሳይና ከአንድ ሴት ነሽ። ከዚህ በኋላ ከእሷ ጋር መነጋገሩ ነገር የለም። በዚህ ስሜት አይደለም። ተረጋጋና እናውራ። መጀመሪያ ተረጋጋ። ራስን አረጋ። ምኑን ልረጋጋ? ራስን ለማረጋጋት ሞክር። ቁጭ በልና በስነ ስርዓት እናውራ። ምኑን ቁጭ ብዬ ልነጋጋ? ከዚህ ጋር አንተም ጋር መነጋገር አልፈልግም። ድጋሚ ላይሽ አልፈልግም። ገባሽ? ድጋሚ ሁለታችሁ ላይ አልፈልግም። በቃ ተረጋጋ።